ማን ይፍረድ? ማን ይፍረድ? መልስ ስጠን። ከአርያም ክንድህን ላክልን። እስቲ እንደው አንዴ እንንበርከክ። ግደልን ተንበርከክ ውስጥ ወደ ሥላሴ ሁላችንም እንንበርከክ። ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን፣ መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በቃ አሁን ለሥላሴ ነግረናል። በቃ ከሱ መልስ እንጠብቃለን። እናምናለን አናምን? መልስ እንደምሰጥ እናምናለን አናምንም? እናምናለን። እዚህ በኋላ ክርስቲያኖች አንድነታችንን ማጥበቅ አለብን። አንድነት በኢትዮጵያም በመላው ዓለም ያሉ ክርስቲያኖች አንድነት ያስፈልጋል፣ ህብረት ያስፈልጋል። ወገኖቻችን ስታረዱ ወዲያውኑ ወደ ቤተ እግዚአብሔር ተሰብስበን ማልቀስ። በቃ ሰውን ክፉ አትናገሩ፣ አትሳደቡ፣ ሐሰትም አትናገሩ፣ ማልቀስ ብቻ። መድኃኔዓለም እንባችንን ያብስልን። አቡነ ዘበሰማያት